የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ማክሰኞ የካቲት 10 ቀን 2018 ዓ.ም ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። ከኢትዮ ዲስኮርስ ጋር አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫ መሸጋገሩ በአፍሪካ ቀንድ ላይ ከፍተኛ የጦርነት ስጋት መደቀኑ ተነገረ። ሲፒጄ የኢትዮጵያ መንግስት ሮይተርስ ጋዜጠኞችን የሥራ ፍቃድ እንዲመልስ አሳሰበ። ቱርክ በሶማሊያ የጠፈር ጣቢያ ልትገነባ ነው ተባለ። እነዚህና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫ መሸጋገሩ በአፍሪካ ቀንድ ላይ ከፍተኛ የጦርነት ስጋት መደቀኑ ተነገረ። በተለይም ባለፉት ጥቂት ቀናት የሁለቱ ሀገራት ጦር ወደ ድንበር አካባቢዎች መጠጋታቸውና የከባድ መሳሪያዎች እንቅስቃሴ መጨመሩ ተዘግቧል። የተለያዩ መረጃዎች እንደሚያመለክቱት የኢትዮጵያ መከላከያ ሰራዊት ታንኮችና የረጅም ርቀት ተተኳሽ መሳሪያዎችን ጨምሮ ወደ ሰሜኑ የሀገራችን ክፍል በተለይም ወደ ኤርትራ ድንበር በሚያመሩ አቅጣጫዎች ሰፊ እንቅስቃሴ እያደረገ ይገኛል። በተመሳሳይ መልኩም የኤርትራ ጦር በድንበር አካባቢዎች ያለውን የሰው ኃይል ቁጥር እየጨመረ መሆኑና የመከላከያ ምሽጎችን እያጠናከረ መሆኑ ተመልክቷል። ለዚህ አዲስ የውጥረት ማዕከል ዋና ቀስቃሽ ምክንያት የኢትዮጵያ መንግስት የባህር በር የማግኘት ፍላጎትን በይፋ መግለጹን ተከትሎ ኤርትራ ይህን እንደ ሉዓላዊነት ስጋት መመልከቷ ነው ተብሏል። ሌላኛው ምክንያት ደግሞ በሁለቱ ሀገራት ባለስልጣናት መካከል የሚደረገው የቃላት ልውውጥ እየጠነከረ መምጣቱ፣ በተለይም የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ የኢትዮጵያን ሉዓላዊ ግዛት ይዛለች በሚል ጦሯን እንድታስወጣ በቅርቡ በደብዳቤ መጠየቁ ይታወሳል። የአካባቢውና የዓለም አቀፍ ማህበረሰብ ስጋት የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት አደገኛ ደረጃ ላይ መድረሱን ገልጸው ሁለቱም ወገኖች ከጦርነት ቀስቃሽ ድርጊቶች እንዲታቀቡ አሳስበዋል። ጦርነት የሚቀሰቀስ ከሆነ ቀድሞውኑ በግጭትና በድርቅ የተጎዳው የአፍሪካ ቀንድ ቀውስ ይበልጥ እንደሚባባስ ይታመናል። ምንም እንኳን እስካሁን ይፋዊ የተኩስ ልውውጥ አይጀምርም፣ የሁለቱም ሀገራት ጦር ለውጊያ ዝግጁ በሆነ ሁኔታ በድንበር ላይ መገኘቱ ሁኔታውን በማንኛውም ሰዓት ሊፈነዳ የሚችል ፈንጂ አድርጎታል። የዲፕሎማሲ ጥረቶች ካልተጠናከሩ በስተቀር አካባቢው ወደ ሌላ መጠነ ሰፊ ጦርነት የማምራት እድሉ ሰፊ ሆኗል። ሲፒጂ የኢትዮጵያ መንግስት የሮይተርስ ጋዜጠኞችን የሥራ ፍቃድ እንዲመለስ አሳሰበ። የጋዜጠኞች መብት ተሟጋች ድርጅት ሲፒጂ የኢትዮጵያ መንግስት የሶስት ሮይተርስ ጋዜጠኞችን የሥራ ፍቃድ እንዲመልሱ ጥሪ ያቀረበ። ባለፈው ሳምንት የኢትዮጵያ መንግስት በአዲስ አበባ ለሚገኙ 3 የሮይተርስ ጋዜጠኞች የሥራ ፍቃድ አለማደሱና 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግቡ የተሰጣቸው ፍቃድ መሰረዙ ይታወሳል። እርምጃው የተወሰደው የዜና ወኪሉ ኢትዮጵያን ለሱዳን ፈጥኖ ደራሽ ኃይል አባላት ማሰልጠኛ ካምፕ ገንብታለች የሚል የምርመራ ዘገባ ካወጣ ከጥቂት ቀናት በኋላ ነው። የሲፒጂ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ድርጊቱን በዓለም አቀፍና በገለልተኛ ፕሬስ ላይ እየታየ ያለ አሳሳቢ የጭቆናና የቁጥጥር እርምጃ አካል ነው ብሎታል። ባለስልጣናቱ የሮይተርስን የሥራ ፍቃድ እንዲመልሱና ትችት የሚያቀርቡ ጋዜጠኞችን እንደ ስጋት ከመመልከት እንዲቆጠቡ አሳስበዋል። ቱርክ በሶማሊያ የጠፈር ጣቢያ ልትገነባ ነው ተባለ። በምስራቅ አፍሪካ ቀንድ የፖለቲካ ትኩሳት በጨመረበት በዚህ ወቅት ቱርክ እጅግ ዘመናዊ የሆኑ የጦር ታንኮችና የኤፍ-16 ተዋጊ ጀቶችን ወደ ሶማሊያ ዋና ከተማ ሞቃዲሾ ማስገባቷ ተሰምቷል። ይህ እርምጃ በክልሉ ያለውን ወታደራዊ ሚዛን ሊቀየር የሚችል ትልቅ ክስተት ተደርጎ ተወስዷል። ባለፈው ቅዳሜና እሁድ በማህበራዊ ሚዲያዎች ላይ በስፋት በተሰራጨው ተንቀሳቃሽ ምስሎች የቱርክ የባህር ኃይል መርከቦች ግዙፍ የጦር ታንኮችን በሞቃዲሾ ወደብ ሲያራግፉ ታይተዋል። ከጥቂት ቀናት በፊት ደግሞ የቱርክ የጦር ጀቶች በሶማሊያ ሰማይ ላይ ሲያንዣብቡ መታየታቸው አንካራ በሶማሊያ ያላትን ወታደራዊ አሻራ ወደ አዲስ ምዕራፍ ማሸጋገሯ ማሳያ ሆኗል። የቱርክ ግዙፍ ወታደራዊ ዝግጅት ከ3 ዋና ስትራቴጂካዊ ግቦች ጋር የተያዘ መሆኑን ተመላክቷል። ቱርክ በሶማሊያ ምድር ላይ የሳተላይት መተኮሻ እንዲሁም የሚሳይል መፈተኛም ጣቢያ ለመገንባት በቢሊዮን የሚቆጠር ዶላር መድባለች። ይህንን ውድ ፕሮግራም ከአልሸባብ ጥቃት ለመከላከል ታንክና ጄት የግድ አስፈላጊዎቿ ናቸው። በቅርቡ ቱርክ በሶማሊያ ባህር ዳርቻ የነዳጅ ቁፋሮ ለመጀመር ከሞቃዲሾ ጋር ስምምነት ተፈራርማለች። ይህንን የኢኮኖሚ ጥቅም ለማስከበር የባህርና የየብስ ኃይሏን እያጠናከረች ትገኛለች። ኢትዮጵያም ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ ቱርክ ከሶማሊያ ጎን በመቆም በባህር ዳርቻዋና
በየብሷ ላይ ያለውን ተጽዕኖ በማሳደግ የቀጠናውን ቁልፍ ተዋናይ ለመሆን እየጣረች መሆኑ ይነገራል። እንደ የደህንነት ምንጭ ገለጻ እነዚህ የቱርክ ጦር መሳሪያዎች በታችኛው ሸበሌና መካከለኛው ሸበሌ አካባቢ የአልሸባብን ይዞታዎች ለመደምሰስ ከሶማሊያ የጎርጎር ልዩ ኃይሎች ጋር በቅንጅት ስራ ይጀምራሉ። ይሁን እንጂ ኤፍ-16 ጀቶች በቱርክ መኮንኖች ቁጥጥር ስር መሆናቸውን ጉዳዩ ከሽብርተኝነት መከላከል ባለፈ የረጅም ጊዜ ስትራቴጂካዊ ይዘት እንዳለው ያመላክታል። የቱርክ ወታደራዊ መስፋፋት ለሶማሊያ መንግስት የደህንነት ዋስትና ቢሆንም ለጎረቤት ሀገራት ግን አንካራ በአፍሪካ ቀንድ ምን እያሰበች ነው የሚል ስጋት ማጫሩ አልቀረም። ተመልካቾቻችን ለዛሬ ዕለተ ማክሰኞ የካቲት 10 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫ መሸጋገሩ በአፍሪካ ቀንድ ላይ ከፍተኛ የጦርነት ስጋት መደቀኑ ተነገረ። ሲፒጄ የኢትዮጵያ መንግስት ሮይተርስ ጋዜጠኞችን የሥራ ፍቃድ እንዲመልስ አሳሰበ። ቱርክ በሶማሊያ የጠፈር ጣቢያ ልትገነባ ነው ተባለ።